ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። ብቅ ብያለሁ አዳዲስ ነገር አይቼ ማለት ነው። እኔ የምላችሁ ቅመምዬን ሀይሚዬን ሀፒ በርስዴ በሏት። እንግዲህ መልካም ምኞታችሁን ተመኙላት። ሲቀጥል ትናንትና ቪዲዮ ሰርተዋል። አይናት በቃ ከገረመኝ ነገር ምን እንደሆነ ታውቃላችሁ? በቃ እናት ስታገኛችሁ እንኳን ቆይታችሁ ስታያችሁ ማለት ነው። እንዲሁም ራሱ ስታያችሁ አይናይ ምን ቀንሷል፣ ምኑ ከስቷል፣ ምኑ ተመቸው ምናምን ነገር ነው እና አይታችኋ ከሆነ በጣም ከገረመኝ ነገር ነው። ሁለመናቸው በጣም ደስ ይላል። ትናንትና ከእናቶቻቸው ጋር መጥተው ነበረ። ያው ቪዲዮን አይቼ አልሰራሁበትም፣ ግን እሙሽዬ ከስተሃል ምንድን ነው አለችው ልጇን ማለት ነው። እናት ግን ወይኔ ወይኔ እናት ግን እኔ ከምር እኔ በዚች ምድር ላይ ማለት በብዛት ደግሞ የምትወዱት ማለት ነው ወልዳችሁ ልጃችሁን እንዴት እንደምትወዱ ከዛን ሰዓት ነው እናትነት ምን እንደሆነ የምትረዱት። ብዙ ጊዜ እናትነትን የምታውቁት ማለት ነው። እና ብቻ ቃላት ያጥረኛል ስለ እናትነት ሳወራ፣ ምክንያቱም እናት ስትሆኑ ምን ያህል ለልጃችሁ እንደምትንሰበሰፉ እኔ ግን አንዳንዴ በጣም ይገርመኛል ማርያምን። እና ምን ልላችሁ ፈልጌ ነበረ ከታዘበኝ ንግግር ካየሁት ነገር ከገረመኝ ነገር ነው እና ምን ሆነ ነው የከሳ? እሱ ደግሞ ስፖርት ምናምን እየሰራ ነው። እኔ በነገራችን ላይ ትናንትና ሲለብስ ሸንቀጥ ብሎብኛል። ኢንስታግራም ደግሞ የሚፖስተው ፎቶ ምናምን ግብዳ ሆኖ ምናምን ግራ እያጋባኝ ነው። ብሩኬ በነገራችን ላይ ቲሸርት ሲለብስ ደግሞ ደህና ይሆናል። እና እንግዲህ ፍቃደኛ ናቸው። እናታቻቸውን ይዘው መጥተውልናል ማለት ነው። እንግዲህ በነገራችን ላይ ምንም አያስፈልግም። አንድ ነገር ማለት የምፈልገው አንዳንዴ አለም ብሎ ያልሆነ ወጭ አለማድረግ እንትን በቃ አሁን ብሩኬና ሀይሚ ግዴታ ብለዋል እነሱ ሰው መጎተት ወይም የማይጠበቅ ነገር ማድረግ የለባቸውም። በቃ ፋሚሊያቸውን ይዘው ሸብረቅ አድርገው ፏ ብትናርገው መጋባት ይችላሉ። በጣም አጋነው አለመደገስ ማለት ነው። እና አሁን ደግሞ ነገሩ ተራቋል። ዲኮር በፈልጋችሁት አነሳ ባለ በምትፈልጉበት መጠን ዲኮር ታደርጋላችሁ። ፏ ብትን ብላችሁ ትንሽ የቤተሰብ ይዛችሁ በቃ እነሱ ደግሞ ለዩቱብ ለካሜራ ፏ ብለው መጋባት ይችላሉ። እና አንዳንዴ እኛ መጥፎ እንትና ሙሽዬ ብላለች። አሁንም ሰውን ብልጥ ሆኗል ብላለች። እውነት ነው። ብልጥ ካልተሆነ እናቴ ለውጥ የለም በነገራችን ላይ። እና አሁን ውድም አድርጋችሁ ብታበሉ ብታጠጡ ለአንድ ቀን ለሁለት ምግብ ዞር ብሎ እንትን የሚላችሁ ሰው የለም። ስለ ሁሉን ነገር በአግባብ ማድረግ ብዬ አስባለሁ ማለት ነው። እና አንዳንዴ በቃ ከመጠን በላይ እልል ብለው ይደግሱና አንድ አመት ሳይቆዩ የሚለያዩ አሉ። ስንት መስዋዕት፣ ስንት ተከፍሎበት፣ ስንት ወጪ ተደርጎ የተሰረገ ሰርግ አንድ አመት ሳይቆይ ትዳር ይበተናል ማለት ነው። እና ሲጀመር እንደዛ ይሆናሉ ሳይሆኑ ሀይሚና ብሩኬ ለምንም እንትን አይልም። በቃ ቤተሰብ ፋሚሊ ይያዛል። በቃ አለቀ። እና ምን ልላችሁ ነው ፈልጌ ነው ቤተሰቦቼ፣ እንግዲህ ሀይሚዬን ሀፒ በርስደይ ይበሏት። ሀፒ በርስደይ እያሏት ነው የሚወዷት እህቶቿ። በነገራችን ላይ ምርጥ 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 በተለይ ቲክታክ ላይ ምርጥ ምርጥ እህቶች አሏት እና መልካም ምኞታቸውን እየገለጹላት ነው። እናንተ መልካም ሀፒ በርስደይ በሏት። ቅምጥሌን ማለት ነው የሚዲያውን ንግስት፣ የሚዲያው በነገራችን ላይ በጣም ነው የሚወዳት ሰው ማለት ነው። እና እሷና ጃኒ የሰው ፍቅር በጣም አላቸው፣ ግርም ይለኛል። እና ለማንኛውም መልካም ቆይታ ቤተሰብ በቅርቡ